የሚቆሙበት ዘመን አለ። ጥቂት ዘመን ነው እንጂ ሰይጣን ብዙ ዘመን አይቆይም። ድሉ የኛ ነው። እናሸንፋለን። ሰይጣንም ይወድቃል፣ ለዘላለም ይታሰራል። ስለዚህ ማንቂያው ደወል እንዲህ ይላል፣ ዘመን እየተፈጸመ ነው። ትንቢቱ ሁሉ እየተፈጸመ ነው። የጌታ መምጫ እየደረሰ ነው። እኛ ግን ተዘናግተን ቁጭ ብለናል። መስበክ ብቻውን አያጸድቅም፣ መሰብሰብ አያጸድቅም። ሰይጣን ሺህ ጊዜ ሳንቆርብ ንስሐ ሳንገባ ጥሩ ነገር ብንሰራ ምንም አይመስለውም። በቆሻሻ ገላና ልብስ ላይ ሽቶ ለመቀባት ነው የሚቆጥረው። ስለዚህ ክርስቲያኖች ቀን የለም፣ እኛ ተዘናግተን ቁጭ ብለናልና ንስሐ ግቡ፣ ንስሐ ግቡ። ምንድነው የምንጠብቀው? ምንድነው የሚያጓጓን? እስቲ ስንቱ ሰው ነው የሞተው? ስንቱ ነው ካጠገባችን የረገፈው? አለው እያለ መኖርን የተቀማው። እርግጠኞች እኮ አይደለንም። የኖርነው ብዙ ነው። 40 ዓመት ኖር ያለው ይላል አንዳንድ። 40 ብዙ ነው። ዛሬ ግን ያልኖረው ትንሽ ነው። ዛሬ ምን ያድር ይችላል? ያልኖርነው ትንሽ ነው፣ የኖርነው ብዙ ነው። በትንሹ በብዙ እግዚአብሔር እዚህ ታግሶ አድርሶናል። በትንሿ ጊዜ ስራ እንስራ። ጊዜ አንበል፣ ጊዜ አለን አንበል። ሰይጣን ትልቁ ነገር ትደርሳለህ፣ ጊዜ አለህ፣ ቆይ ገና ነህ እያለ ለምን ማዘግየት ነዋ። እንድንዘገይ ይፈልጋል። ስንዘገይ ምን ይሆናል? ወደ መቃብራችን እንጠጋለን። ወደ መቃብር ስንጠጋስ ሳይታሰብ እንሞታለን። ስንሞት ሰይጣን እኔ ሆኑ ይላል እና ቀናላችሁ። እነገሌ መቼ ቆረቡ፣ እነገሌ መቼ ንስሐ ገቡ፣ ገና ነው ይላል። ነገር ግን ቀን የለም። ጊዜ ተሰጥቶን ጊዜ አንለምን፣ ቀን ተሰጥቶን ቀን አንለምን። እገሌ ባለ ጊዜ ነው ይባላል። ሁላችንም ባለ ጊዜ ነን። ዓለም እንደው ለነበር ነው የምትቸኩለው። ወደድንም ጠላንም በማለፍ ላይ ነን። እቴጌ ጣይቱ፣ ምኒልክ፣ አጤ ምኒልክ፣ ንጉሱ ዳግማዊ ምኒልክ ደከሙ፣ ከዛም አረፉ። ኋላ የሸዋ መኳንንቶች ተሰበሰቡና እንዴት ነው ብለው ከእቴጌነቱ አንስተው እንጦጦ ራጉኤል አስቀመጧት። መስከረም 16 ከስልጣኗ ተሽራ ደመራ ደመረች ለመጀመሪያ ጊዜ። አዲስ አበባን ወደ ታች ስታይ ታምራለች። መብራቶቿ፣ አየሩ፣ አቀማመጧ አዩ ተገረሙና አየ ድሮ ንጉሱ ጋር ያለው ሳልሻር አቤት አጃቢው፣ አቤት አስተናጋጁ፣ ፈርምልኝ ባዩ፣ ጋዜጠኛው፣ የሚከበኝ አልባሼ አጉራሼ፣ አቤት አቤት አቤት። አሰቡና ለካ ነበር እንደዚህ ቅርብ ነው አሉ። ወገኖቼ ነበር በጣም ቅርብ ነው። ፎቶ እኮ የምንነሳው ለምን መሰላችሁ? የሰርጋችሁ ቀን ፎቶ ስትነሱ እኮ ነገ ሳረጅ እንዲያምር ነበር ብል ማን ያምነኛለን? አይደል? እንዲህ ቆንጆ እኮ ነበር ሽቀጣኩ ብትሩ ያምናችሁ ነው። ስለዚህ አዳራሹ ሰው እየጠበቀ ሰዓት ሙሽራ የሚያሳልፈው እኮ እቺ ቀን እንዳታልፈኝ ነው። ምክንያቱም አካል ፊት ለመሸብሸብ፣ ጸጉር ለመወየብ፣ ወገብ ለመጉበጥ፣ ጉልበት ለመድከም፣ አይን ለመፍዘዝ ስለሚፈጥን ነው። ያ ትርንጎ የሚመስለው ጉንጭ ይሟሽሻል። ይሄ ጉልበት ይደክማል። እግር መቃብር ድረስ አይወስድም። ስማችን ከአጽማችን ቀድሞ ይፈርሳል። ንረታባ ይባልም አስከሬኑ ይባላል። ኢንጂነሩ ዶክተሩ አይባልም፣ ሬሳው ይባላል። ምላሳችን ዛሬ ተናጋሪ አንደበተ ርቱዕ ቢባል ከአካል ከእግር ቀድሞ የሚታሰረው ምላስ ነው። ምን እንዳጓጓን አላውቅም። ሁሉም ነገር ለነበር ይቸኩላል። የእንፋሎት ማዋጫ ዕድሜ ይዘን፣ የምራቅ ማዋጫ የእንፋሎት ታክል ዕድሜ ይዘን፣ እንደ ማታ ጀንበር ለመጥለቅ የሚቸኩል ዘመን ይዘን፣ ለመሻል የሚቸኩል ሕይወት ይዘን ለምን እንደተዘናጋን አላውቅም። ልባችንን ምን እንዳደነደነው አላውቅም። ሁሉ ጊዜ ቤተ ክርስቲያን ንስሐ ግቡ ይባላል።
መንግሥተ ሰማያት ቀርባለችና ንስሐ ግቡ ይባላል። ምንድን ነው ይሄ? እግዚአብሔር ሞት ለተዘጋጀላቸው ወደ ሞት ለሚሄዱ ወንጀለኞች መፈታትና ነፃ መውጣትን አውጇልና የምህረቱ ተካፋይ ሁኑ የሚል እኮ ነው መልእክቱ። እዚህ ውስጥ አሁን ንስሐ አባት እንኳን የለን አለን። ንስሐ አባት የለንም። ንስሐ አባት ቢኖረንም ንስሐ አንገባም። ሳንታጠብ ነው ያለነው። እንደ ቆሸሽ ነው ያለነው። ሰው ታክሞ የሚድነው ዶክተሩ ጋር ከሄደ ነው። ታዲያ ክርስቲያን ተብለን ክር አስረን በቤቱ ኖረን በእውነት መጥውተን ሰግደን ጾመን ተሰብስበን ዘምረን ካልጸደቅን ምን ይጠቅመናል? ከምድር አግኝተን ከሰማይ ከከሰርን አሉ ተብለን ከታጣን ምድር ላይ እየዘገየን በአንድ እግር ሰማይ ለመርገጥ ካሰብን ምንድነው ትርፋችን? የኔ ትርፍ ሰው ሁሉ ሲቆርቡ ንስሐ ሲገባ እግዚአብሔር ዛሬ ይህን ሰዓት የሰጠን የቀረውን ኃጢአታችንን እንድንፈጽም አይደለም፣ ንስሐ እንድንገባና ወደ ቤቱ እንድንመለስ። እግዚአብሔር በማንም ላይ ተስፋ አልቆረጠም። እሱ የተስፋ አምላክ ነው። በማንም ላይ ተስፋ አልቆረጠም። አልዓዛር ሬሳ ነው፣ ቤተሰብ ይሸታል እያለ እሱ ግን ተውት ለኔ ያለ ሬሳን በስሙ የሚጠራ አምላክ ነው ያለ። የሞተውን ሰው አንተ ጎበዝ የሚል ነው ያለን። እግዚአብሔር ተስፋ አስቆራጭ አምላክ አይደለም፣ ተስፋ ሰጪ አምላክ ነው። ለዚህም ነው የሰበሰበን። ስለዚህ ንቁ፣ እንንቃ፣ ወደ ቤቱ እንምጣ፣ ንስሐ እንግባ፣ ከበደላችን ዛሬ እንታጠብ፣ ለመታመም እንወስን። ሐኪም ቤት ሄደን ዶክተር እርቃናችንን ልብስ አውልቀን ዶክተሩ ጋር የምንቆመው ስለምናምነው ነው። አንድም በቀዶ ሕክምና በትንሹ ህመም ስለሚያድነን ነው። በመርፌ እያሳመመ ስለሚፈውሰን ነው። ለሐኪም እርቃናችን ማንነታችን ካሳየንና ካመን ነው። ለምንድነው መድኃኒዓለም ጋር መጥተን ማንነታችን አሳይተን ለካህኑ ተናዘን ንስሐ የማንገባው? ይህን የምህረት ጥሪ ተቀበሉ ነው የሚለው ማንቂያው። ካለዛ መዳን የለም። ንስሐ ያልገባ ሰው በቃ አይቻልም፣ አይጸድቅም። አለቀ። ንስሐ ግቡ። ሁለት ቁረቡ፣ እንቁረብ። ሕፃናትን በጀርባ እያመጣን የበይ ተመልካች አንሁን። ወይ ደግሞ ስጋው ደሙን የቁረታ አበላ እናድርገው። ተሸንፈ አትምጣ በስተርጅና። አንዳንድ ሰው ታሞ ግሉኮስ ተሰክቶለት ልትሞት ነው የተባለ ቁረብ ሲሉት እምቢ ይላል። ምን ነው ድንገት ከዳንኩ ብሎ ኃጢአት ለመስራት ሰው ይፈልግ። ተሸንፎ ነው። ታመን እንኳን አንፈልግም። ሰው ተሸንፎ ነው መምጣት የሚፈልገው። እንደፈለገ ዓለም እንደ መስቲካ አኝካ እንደ ሸንኮራ አገዳ አኝካ ከጣለችው በኋላ ተሸንፎ ይመጣል። ወዳጄ ተሸንፈ አትምጣ፣ ደክሞ አትምጣ። ጣፋጩን ነገር እንደ እንቁላል የእንቁላል ጣፋጭ ነገር አስኳሉ ነው። ጣፋጩን ወጣትነትህን ስጠው። ይሄ እግዚአብሔርን ደስ ያሰኘዋል። እሱን ስጠው። ብሮጥ እቀድማለሁ ብታገል እጥላለሁ የምትልበትን ስጠው። እሱን እግዚአብሔር ይፈልጋል። ላሊበላ አንድ ፈረንጅ መጣና ሲጎበኝ አንድ ቤተክርስቲያን እዛው ተሰብስበው ሽማግሌዎች 90 ዓመት 100 ዓመት የሆናቸውን አየ። ምንድን ናቸው እነዚህ? እነዚህማ ሊቆርቡ እየቆረቡ ነው። ቆራቢያን ናቸው። እንዴት? በቃ በወጣትነታቸው በዓለም ዘፋኝ፣ በዓለም ዳንኪራ፣ በዓለም በቃ ቃሚ፣ አጫስ፣ ዱርዬ ሆነው የኖሩ ሲያረጁ ግን መጥተው ንስሐ ገብተው ይቆርቡ። ስጋ ስጋውን ለሰይጣን አጥንት አጥንቱን ለእግዚአብሔር ነው ማለት ነው። እኛ አሁን ስጋ ስጋውን ለሰይጣን አጥንቱን ለእግዚአብሔር ነው። ስጋውም አጥንቱ
ነፍሳችንም ጉልበታችንም ሁሉ ነገራችን በጠዋት ለእግዚአብሔር ማስረከብ ጥሩ ነው። እንብላው ብሉኝ አለ፣ ጠጡኝ አለ። ሥጋውን የበላ ደሙን የጠጣ የዘላለም ሕይወት አለው። ንቁ፣ ንስሐ ግቡ፣ ያልቆረባችሁ ቁረቡ፣ የተጣላችሁ ታረቁ፣ የማትጸልዩ ጸልዩ፣ የማትጾሙ ጹሙ፣ የራቃችሁ ቅረቡ፣ የቀረባችሁ ደግሞ ጽኑ። የእግዚአብሔር ትምህርት በውስጣችን ይስረጽ ይግባ። አባቶቻችን ካህናት ይከበሩ። የሀገር ፍቅር ይግባ ይላል መንገዱ። እርስ በርሳችሁ ተዋደዱ። ጥላቻና ዘረኝነት ይቀበር። መለያየትና መዋደድ በኢትዮጵያ ላይ ይስፈን። ማተብህን አጥብቀህ እሰር። ወደ ቀኝም ወደ ግራም አትበል። ማተብህን አትበጥስ። በስጋ በመንፈስ ጀምሮ በስጋ አትጨርስ። ሩጫን እስከ መጨረሻው በድል አድርግ። ደም አፍሳሽነት ይቅር፣ መገዳደል ይቅር። እግዚአብሔር በኢትዮጵያ ላይ ይንገስ። በኮሙኒዝም ርዕዮተ ዓለም ለሁለት ተከፍላ ነበረ፣ ምስራቅና ምዕራብ ተብሎ። እኩል ዓለምን ሀብታም እኩል ባለጠጋ እናደርጋለን ብለው እኩል ሀብተኛ ያደረጉት፣ እኩል ችጋራ። ኢትዮጵያም ደግሞ ከንጉሱ መውደቅ በኋላ የእግዚአብሔርን ትምህርት ከእግዚአብሔር ከትምህርት ቤት አስወጣች። እግዚአብሔር ቄሶች ሕዝቡን ያስፈራሩበት የፈበረኩት ነው ተብሎ የሥነ ምግባር ትምህርት ግብረ ገብነት የግብረ ገብ ትምህርት ወጣ። እግዚአብሔር የወጣበት ትምህርት ቤት የብልግና ትምህርት ቤት ነው። ይህን ሁሉ ዓመት ያለ እግዚአብሔር ኖርን። ኢትዮጵያ አልተባረከችም። ትምህርት ቤቱ የሚገዳደሉበት፣ ሰው የሚሰቀልበት፣ ወላጅ ልጁን ልኮ ቁጫጭ ወሮት ወይ በወንድሙ ተደብድቦ ደሙ የሚፈስበት ሆነ። ያለ እግዚአብሔር ሰላም ውሎ ማደር አይቻልም። ስለዚህ የማንቂያው ደወል እንዲህ ይላል፣ የእግዚአብሔር ትምህርት ወደ የትምህርት ቤቱ ይመለስ። አባቶች ይከበሩ። የ86 ዓመት አዛውንት 52 ዓመት 54 ዓመት 56 ዓመት ሀገር የመራ ጃንሆይን የሚያህል ሰው በትራስ አፍነን ገደልን። እርግማን በእኛ ላይ መጣ። ሦስተኛው ፓትርያርካችን በፒያኖ ገመድ ታንቀው ነው የተገደሉት። ጎፋ መካነ ሕያዋን ብዙ ለሀገር የለፉ የድሃ ልጆች ምሁራን እንደወጡ ቀሩ። ዛሬ የምንቀበለው መከራ የምንከፍለው ዋጋ በዛሬ ችግር ብቻ ሳይሆን ባደረ ተንከባለው በመጣ ችግር ነው። የአባቶች ክብር ካልተመለሰ፣ ሽማግሌ ካልተከበረ፣ ለሀገር የደከሙ ሰዎች ካልተጦሩ አሁንም ኢትዮጵያ ከችግር አትወጣም። ሽበት ውበት ነው፣ ዘውድ ነው። ምክር ተግሳጽ የሚገኝበት ከመኖር ውስጥ የወጣ ገጸ በረከት ነው። ስለዚህ አባቶች ይከበሩ። ቀዳማዊ ኃይለ ሥላሴ ምን አሉ? ሽምግልናችን ያልናቀች ወጣትነታችን የተባረከች ትሆናል። ይህ ማለት የሸመገልነው በወጣትነት ሽምግልናን ስላከበርን ነው። እግዚአብሔር ያላከበርነውን ስለማይሰጥ፣ ያከበርነውን ስለሚሰጥ አባቶችንና ክብር መገዳደል፣ ጥላቻ፣ ዘረኝነት ፈልገን ባልተወለድነው ይቅር። ከአንድነት ኪሳራ ከመለያየት ትርፍ የለም። የአባቶች የካህናት ክብር ይመለስ። ብዙ ዘመን የተሰራበት ነው። በጥላቻ ካህን እንዲጠላ ይመለስ ነው። ስለዚህ ንቁ ይላል። ትውልዱ ነቅቷል። አሁን ወደ ቤቱ መጥቷል። እግዚአብሔር ይመስገን። ክብሩ ይስፋ መድኃኔዓለም። ይሄን ማየት ወጣት በዚህ በአፍላ ዘመኑ ጫቱን ትቶ፣ ሲጋራውን ትቶ፣ ጭፈራ ዘፈን ትቶ፣ ዙረት ትቶ እግዚአብሔር ቤት ዓለም ወርቅ ብታነጥፍልኝ አንፈልግም ብሎ እንዲህ ከማየት የበለጠ ለቤተ ክርስቲያን ምን ደስታ አለ? ለተዋሕዶ ምን ክብር አለ ወገኖች? ስለዚህ በማንቂያው ደወል ካህናት፣ አባቶች፣ ምዕመናን፣ በጎቹ አንድ ላይ ሆነን እንዲህ እንድንታይ ነው ዓላማችን። መምጣት፣ ንስሐ መግባት፣ መቁረብ፣ የእግዚአብሔርን ዘላለማዊ መንግሥት መውረስ ነው። ኢትዮጵያ ሀገራችንን መውደድ፣ ታሪካችንን ማወቅ ነው። አንድነቷን ማስጠበቅ፣
በሕዝቦች መሃል ፍቅር እንዲኖር ማድረግ የማንቂያው ደወል ዓላማ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያንን ዶግማና ቀኖናዋን ትውፊቷና ስርዓቷን ትውልዱ እንዲያውቅ መጽሐፍ ቅዱስ እንዲያጠና ከአሁን በኋላ የኦርቶዶክስ ተዋሕዶ ልጅ ተማርኮ የሚሄድ የለም። ማርኮ የሚያመጣ ትውልድን መፍጠር ነው። ሕፃናትንም ከመጀመሪያ ጀምሮ ኮትኩቶ ማሳደግ ነው። እግዚአብሔርን መስጠት ነው፣ መሰልጠን ነው በመጽሐፍ ቅዱስ። ከዚህ በኋላ ኦርቶዶክስን ሙዚየም እናረጋታለን እናጠፋታለን ብለው የመጡ ምዕራባውያን አሉ። እነሱን ማሳፈር ነው፣ በመጡበት መመለስ ነው፣ አዳራሻቸውን ባዶ ማድረግ ነው፣ የተዋሕዶን በረት መሙላት ነው፣ ያላመንን ማሳመን ነው፣ ተዋሕዶን ሕዝቧን ማንሳት ነው። ይሄ ደግሞ ይሆናል። ማን ያደርገዋል? ማን ያደርገዋል? እግዚአብሔር ከሁላችን ጋር ይሁን። ይህን የማንቂያው እንደሆነ ሀሳብ ባጭሩ ከነገርኳችሁ ዝርዝሩን በየጊዜ የምናስተላልፈውን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ጣቢያ ተከታተሉ፣ ምርጫችሁ አድርጉ። የሌላ ጣቢያ አትዩ፣ በሱ ላይ ማለት ነው። አንድ ነገር ግን ልጨምርላችሁ ለዛሬ ምሽቱ ሌላው መልእክቴ። ይሄ መልእክት ምንድን ነው? ሰው ዛሬ ማተብ እየበጠሰ እየሄደ ያለበት እናውቃለን። አሁን የማንቂያውን ደወል ከጀመሩ በኋላ ግን በጣም ብዙ ሰው እየተመለሰ ነው። በጣም ብዙ ሰው በሚገርም ሁኔታ እየተመለሰ ነው። ሊሄድ ያሰበውን ይቅርታ እያለ ንስሐ እየገባ ነው። አሁን ምን እንደሆነ ታውቃላችሁ? ከኛ የሚጠበቀው አንድ ነገር ነው። እምነታችንን ማወቅ፣ መጽሐፍ ቅዱስን መማር። ሰው ለምን ሄደ? ለምን ዛሬ ገብርኤል ነው ለምሳሌ እዚህ መጥቶ ስለ ቅዱስ ገብርኤል በዕለተ ቀኑ አለመናገር ትልቅ በደል ነው፣ ትልቅ አለማስተዋል ነው። ዛሬ ቅዱስ ገብርኤል ነው። እንዲህ ስንሰበሰብ እግዚአብሔርን የካድን ገብርኤል እግዚአብሔርን የሸፈነ እኛ በቃ ክርስቶስን የማናመን ቀጥታ እግዚአብሔርን የማንለምን በአቋራጭ በገብርኤል በኡራኤል በሚካኤል በአቡነ አረጋዊ በአርሴማ በጊዮርጊስ ካልሆነ በቀር ጌታን ቀጥታ መጸለይና ማግኘት የማንችል አድርገው ነው የሚቆጥሩ። እንዲያውም ለምን ሄዳችሁ፣ ለምን ወጣችሁ፣ ለምን ማተብ በጥሳችሁ ይላል። እኔ ቀጥታ ጌታን አገኘሁ። በኦርቶዶክስ ግን እንዴ በገብርኤል እንዴ በሚካኤል እንዴ በኡራኤል እኔ ፕሮሰስ አልፈልግም ይላሉ። እኛ እንግዲህ ኦርቶዶክስን አለማወቅ ነው። አንድ ነገር አስተውሉ። እማናምነውን እንደምናምን አድርገው ያወራሉ፣ የምናምነውን ደግሞ እንደማናምን አድርገው ያወራሉ። ይሄ የእነሱ የጠላት አሰራር ነው። ምን እንደሆነ ታውቃላችሁ? ስልታቸው ዋና አንዷ ስልታቸው ማለት ይቺን ነገር ማናገር ነው። እኛ ዙሪያ ጥምጥም የምንወድ አጭርና ግልጽ ነገር የሆነች ነገር ማንፈልግ ከእግዚአብሔር ማንገናኝ ኢየሱስ ብለን ማምለክ እንደማንችል ነው። በኦርቶዶክስ ተዋሕዶ ቤተክርስቲያን ግን አንድ ሰው ኢየሱስን በቀጥታ ለምኖ ማግኘት ይችላል ወይስ አይችልም? ይችላል አይችልም? አቤት! በማርቆስ ወንጌል ምዕራፍ 5 ላይ ከ12 ዓመት ጀምሮ ደም የሚፈሳት ሴት ክርስቶስ ጋር ሄዳ የልብሱን ዘርፍ ነክታ በቀጥታ የደሟ ምንጭ ቀጥ ብሎ ድናለች። አልዳነችም። አይነ ስውሩ በርጤሜዎስ ዮሐንስ 10 ላይ ያለው አይኔን የዳዊት ልጅ ማረኝ አለ። አይኑን አበራለት። በቀጥታ ለመነ፣ እግዚአብሔር ሰማው። ይችላል አይችልም? ስለዚህ በቤተ ክርስቲያናችን አንድ ሰው ብቃት የምታውቀው አንተ ነህ። መድኃኔዓለምዬ ይሄን አድርግልኝ ፈጣሪ ቸሩ መድኃኔዓለም ብለን መጸለይ እንችላለን አንችልም? አቤት! ሮሜ 8:34 ላይ አባት ብለን ሮሜ 8:14-15 ላይ አባት ብለን የምንጮህበትን የልጅነት ስልጣን ተቀበልን እንጂ የባርነትና የፍርሃት መንፈስ አልተቀበልንም። ክርስቲያኖች አባት ብለን እኛ ልጅ ነን፣ እሱ አባት ነው። ወደ እሱ የመጸለይ ሙሉ ስልጣን አለን የለንም? መድኃኔዓለም ስለቴን ሰማኝ ብሎ እዚህ መጥቶ የዘመረ የለም? የወርቅ ጃንጥል ያስገባ የለም? እልል ያስባለ የለም? ስለዚህ የኛ አምላክ በቀጥታ የሚሰማ አምላክ ነው። በኦርቶዶክስ በቀጥታ ይቻላል። ሁለተኛ እግዚአብሔር በቅዱሳኑ በኩልም በተዘዋዋሪ ይሰማናል። ምን ይላል? ሐዋርያት 9 ላይ ጣቢታ ታመመች፣ ከዛ
ክርስቲያኖች ጌታን የተቀበሉ ነበሩ። ምን አሉ ይላል ቅዱስ ጴጥሮስ፣ እባክህ ፈጥነ ወደ እኛ ና ብለው ለመኑት። ቅዱስ ጴጥሮስን ለመኑት። የማንን ኃይል ለማግኘት? ልብ በሉ። እነሱ እኮ ቀጥታ ጌታ ጋር እንጸልይ ማለት ይችላሉ፣ ግን ማንን መጥራት ነበረባቸው? ጴጥሮስን። ጴጥሮስ መጣ። ጣቢታን ጸልዮ ጌታ ኢየሱስ አድናት ብሎ ከሞት አንስቶ እንኩ ብሎ ሰጣቸው። በጴጥሮስ በኩል ማናዳነ? ቅድም በቀጥታ ማናዳነ? በጴጥሮስ በኩል ማናዳነ? በጻድቃን በሰማዕታት በቅዱሳን በኩል ማን ማዳን ይችላል? ማን ስራውን መስራት ይችላል? ማን ኃይሉን መግለጥ ይችላል? እግዚአብሔር። እሳቱ አለ አይደለም? በእነሱ በኩል። ስለዚህ ከዋናው ኤሌክትሪክ ከዋናው ቆጣሪ መብራቱ ይመጣል። ሶኬቱ ላይ ሲስተካኮ ካውያውና ቅርጽ ይቀይራል። ኃይሉ ግን አንድ ቦታ ነው። ቅዱስ ገብርኤል ተአምር ያደረግ፣ ድንግል ማርያም ተአምር ብታደርግ፣ ዑራኤል ተአምር ያደረግ፣ ኃይሉ ከማን የመጣ ነው? ከእግዚአብሔር የመጣ ነው። እግዚአብሔር በቀጥታ ያድናል። ሁለተኛ በተዘዋዋሪ በቅዱሳን በኩል ያድናል። ምን ችግር አለ መሰላችሁ? ውሻን አይታችሁታል? ውሻ እንዲህ ምራቅ ይውጣል፣ አያጅቦ ስጋ ሲበላ አይሰጠኝም ይላል። አይሰጠኝም ይላል። ለመቀማት ጉልበት የለውም፣ ይውጣል። አሁን ከዛ አጥንቱ በደሳል ጅቡ አያጅቦ ይሄን አጥንት ኧረ ጥርስህን ይጎዳዋል ይለዋል። ኧረ ጥርስህን ያረገባል ይለዋል። ኧረ ጥርስህን እና ምን ያሉ ጣሉ። እሱ የውሻ ክራንቻ ከባድ ስለሆነ አጥንቷን ቢሰጠው ያደቀዋል። ሴት ኧረ እባክህ ጥርስህ ይለዋል። ምና ምን ያሉ ጣለው። ከምጥለውማ ገደል ልተተው ይላል። የዛ ውሻ ዓላማና ጩኸት ለጅቡ ጥርስ ማዘን አይደለም፣ ስጋውን አጥንቱን የራሱ ማለት ነው። እዚህ ጋር መናፍቅ ገብርኤልን ተው የሚል ለአንተ አዝማሪ ነው። ገብርኤል ያስተውና እሱ እጁን ላይ ረጭሎ ቦሴ በምበጠረ ቦሴ በምበጠረ ጌታ በነፍስ ይላል። እዚህ ሚካኤል ቤተክርስቲያን ያስተውና ሚኪቸርች ብለዛ ይከፍትልሃል። እዚህ በገብርኤል በኩል ማንም አይመጣም ብሎክ ነው ይልና በእኔ በኩል ግን ጌታ በራእይ መጣ እህቴ ወይ ብሎ አንብሎክ ያደርጋል ራሱን። እዛ ጋር የተዘጋውን በር እዚህ ጋር ይከፍታል። እዚህ እጅን ይጫን ይላል። እዚህ በእኔ በኩል ራእይ ያየው ይላል። እዛ ጋር ግን ከገብርኤል የለም ይላል። ቆይ እሱ እዚህ ጋር ከተማ ሆኖ አብሮ ይመጣ ያጣ ክትፎውን እየበላ ሱፉን ለብሶ ከረባት አስሮ ዘንጦ ጥሩ ኑሮ እየኖረ እሱ ጌታ በእኔ በኩል ለሕዝቡ መልእክት አመጣ ካለ ምን ነው በድንግል ማርያም ምን ነው በቅዱስ ገብርኤል በኩል መልእክት አይመጣም ብሎ ለመናገር ድፍረት አገኘ? ስለዚህ ዋናው ዓላማ ምንድን ነው? ዋናው ዓላማ እግዚአብሔር በቅዱሳኑ በኩል ያድናል። ዘፍጥረት 20 ላይ ወደ አብርሃም ሂድ ያለው መልከጼዴቅን ወደ አቤሜሌክን ወደ አብርሃም ሂድ ያለው ይጸልይልሃል ያለው እሱ ነው። ኢዮብ 42 ላይ ኢዮብ ስለ እናንተ የጸልይ ጻድቅ ነው ያለ እግዚአብሔር ነው። ሶስቱ ወዳጆቹ ወደ እኔ ጸልዩ ማለት ይችላል። ይህ እግዚአብሔር አሰራር ነው። እንደ አጠቃላይ እግዚአብሔር በቅዱሳን በጻድቃን በሰማዕታት በኩል ምን ይላል? ያድናል። ሶስተኛ እግዚአብሔር በውሃው በኩልም ቢገለጥ አዳኝ እሱ ነው። ሁለተኛ ነገሥት ምዕራፍ 5 ላይ የሶርያ የጦር አዛዥ ንዕማን በለምጽ የነደደ ነው፣ ማንም ሊያድነው አይቻልም። የሚያብረቀርቅ የጀነራልነት ማዕረጉን እዚህ ጋር አድርጎ ሕዝቡ ሲቆም ግን ለምጻም ነው፣ ያሳፍራል። ወይኔ ገንዘብ ሊገዛው የማይችለው ጤናውን አጣ። ኋላ ምን ይሁን? በቤት ሰራተኛው አማካይነት ተሰበከ። ከእስራኤል ሶርያ ሄዳ ቢሮ ሳያስፈልጋት እመቤቷን ጋሼ እኮ እኛ አገር እስራኤል ሄደው ቢጠመቁ ይድናሉ። ኧረ አዎ፣ ይሄ ወሬ ተሰማ፣ ለቤተ መንግስት ተላለፈ፣ ደብዳቤ ተጻፈ። የት መጣ? ከእስራኤል ሶርያ። ከዛ የሶርያ መንግስት ደግሞ ወደ ኤልሳ ላከው። ኤልሳ ጋር ሄደ። በል እንግዲህ አድነኛ አለ። ኦ መዳን ትፈልጋለህ? ሂድ በዮርዳኖስ ጸበል 7 ጊዜ ብቅ ጥልቅ በላለሁ። አቤት ፕሮሰስ! እኔ አልፈልግም። ቀጥታ በእጅ ነካ አድርገህ ዳም ብለህ የምታደርገው መስሎኝ ነው እንጂ የትኬት የከሰርኩት ይህን ሁሉ ወጪ አወጣሁት። አዝናለሁ። ቀጥታ ፕሮሰስ አልፈልግም አለ። እንደነ እንትና አልፈልግም። እንደ ጋሪ
ፈረስ ፊት ለፊት ብቻ ነው የማየው አለ። ነው እንዴ? ትቶ ሰረገላው ላይ ወጥቶ ቻው ብሎ ሄደ። ኋላ አጠገቡ ያሉት አረ ሞክረው ችግር የለም የእግዚአብሔር አሰራር ነው፣ ከባድ ነገር አላዘዘህም አሉ። እሺ አለና ሄደ። 7 ጊዜ እንዲህ በቀጥለቀ ሲል ለምጹ አንድ ጊዜ ጠፋ፣ በጸበሉ ማለት ነው። ከዛስ ጠፋ፣ በቃ አዲስ ሰው ሆነ። ልብ በሉ፣ በጸበሉ ውስጥ የማን ኃይል አለ? በገብርኤል ጸበል ውስጥ የማን ኃይል አለ? በእርግጥ እምነት ከሌለ ወዳጄ ጸበሉ ውሃ ነው። እምነት ከሌለ እንጨቱ ግንድ ነው። እምነትና ወኔ ጀግንነት ከሌለ ጠመንጃው ዱላ ነው፣ ግንድ ነው። እምነቱ አመድ ነው። እምነት ሲኖር ግን ነገሮችን ትቀይራለህ። እግዚአብሔር በጸበሉ ውስጥ ያድናል። ኃይሉ የማን ነው? ውሃው ውሃ ነው። ውሃው ግን የማን ኃይል አለበት? በኖህ ዘመን አንዱ ውሃ ዓለምን አጠፋ። አንዱ ውሃ ኖህና ቤተሰቡን አዳነ። ልብ በሉ፣ ላመነ ኖህ መንሳፈፋ መዳኛ ሆነ፣ ላላመኑት መጥፊያ ሆነ። ጸበላችን ላመኑበት መዳኛ ነው፣ ላላመኑበትም መጥፊያ ነው። ማዕበል ነው፣ የሚያሰጥም ነው። ስናምንበት ነው ነገር የሚሆነው። ካመን ግን ነገሮች ይቀየራሉ። አንዲት እናት አሜሪካ የካንሰር በሽተኛ ሆነ አትላንታ ነው የምትኖረው። 20 ቀን ቀረሽ ልትሞች አሏት። ደውላ ከዛ እግዚአብሔር ያውቃል ብላ እናንተ ናችሁም ቀለን የምትቆርጡ ብላ የሸንኮራ ዮሐንስ ጸበል ዘሊና ብላ አንድ ሰው ከዛ አዘች። ያ ሰው ሄደ። ሲሄድ ደወለችለት። አመጣልኝ? ወይኔ ረስቶታል። አዎ አላት። ወይኔ ጉዴ ብሎ እዛው ከአሜሪካ ውሃ ቧንቧ ቀርቶ በቢጫ ጀሪካን አሽጎ ይኸው ሸንኮራ ጸበል የሸንኮራ ጸበል ኃይል አለው ብላ ጠጣች። ሄዳ ከ3 ቀን በኋላ ስትመረመር ካንሰሩ ሰውነቷ ውስጥ የለም። የአንተ እምነት ነው ስራ የሚሰራው ወዳጄ። ነገሮችን የሚቀይረው የአንተ እምነት ነው። ለሚያምን ሁሉ ነገር ምን ይሆናል? ይቻላል። የማይቻል የለም። በጸበል ውስጥ እግዚአብሔር አለ። በእምነት ውስጥ አሁን እምነት እንዳለ ስታየው አፈር ይመስላል፣ አመድ ይመስላል። ግን ዮሐንስ 10 ላይ በምራቁ ጌታ ጭቃውን ለወሰ ይላል። አይሁን ያበራ አይታኮ ዳን ማለት ይችላል። ግን ጭቃው በጭቃው ጭቃውን ምክንያት አድርጎ በምራቁ ለውሶ ሂድ በሰላም ታጠባለው። ልብ በሉ፣ እኔ እዚህ ጋር ይሄን አድርጌያለሁ። በጭቃው በእምነቱ ሂድ በጸበል ወሰደው ማለት ምክንያት ነው። እግዚአብሔር ያድናል በእምነቱ። በሌላ መንገድ እግዚአብሔር አምላክ በመስቀሉ በአባቶች በካህናት መስቀል ያድናል። መስቀሉ ኃይል አለው። ላመነበት እውር ያበራል፣ ሙት ያነሳል፣ ደዌን፣ ጭንቀትን፣ በሽታ፣ ካንሰርን ብዙ ነገር ይፈውሳል። የማን ኃይል ስላለበት? ኃይሉ የማን ነው? ክብር ለእግዚአብሔር ይሁን። ማዳን ሁሉ ግን የማን ነው? ኃይል ሁሉ ግን የማን ነው? ስልጣን ሁሉ ግን የማን ነው? እሱ ካልፈቀደ ይሆናል። ስለዚህ እኛን በተሳሳተ መንገድ የሚተረጉሙ ሰዎች ተሳስተዋል። እኛ ጌታን በደንብ ነው እያመለክን ያለ ነው። ታዲያ እንዲህ ከሆነ ነው ገብርኤል ሚካኤል ትላላችሁ። እስቲ ገብርኤል ዛሬ ተሰብስበናል። አማላጅ ገብርኤል አማላጅ አማዱን ጻድቃን ሰማዕታት ቅዱሳን ተባሉ። እስቲ በመጽሐፍ ቅዱስ ውስጥ መላእክት ሲያማልዱ ለሰውን ከእግዚአብሔር ሲያገናኙ